ኤላና የድሮ ፍቅረኛው ተገናኙ። ሁለቱም እየተፈላለጉ ነበረ፣ ግን እሱ ያው ጠፍታበት በቀደም ተናግሮ ነበረ እና አጋጣሚ ሌላ እያፈላለገ እንደሆነ በቅርብም እንደሚያገባ ተናግሮ ነበረ። እሷም ግን ባለፈው እንዳየነው አዴ መንገድ ላይ አግኝታ ጃኬትም የተወሰነ ሳንቲምም ሰታት ነበረ። ይሄ ግን ማን እንደሆኑ አይተዋወቁም። የኤላን ጓደኛ መሆኗን አታውቅም ነበር። ምን አስተዋወቃት? እህቷ ሸኝታ ስትመጣ ነበረ መንገድ ላይ የተገናኙ እንደነበረው ያለው ሰራተኛ እንደነበረች እጅኛውም ደግሞ ሰራተኛ እንዳለች ሁለቱም ያው ወደ ሆዳቸው አውርተው አይዞሽ አብሽሪ ያልፋል ተስፋ እንዳትቆርጪ ብላ የለበሰችውም ጃኬት ከነ ሀብል መኖሩን አታውቅም ነበረ። እንዲሁም ደግሞ ስራ እስከምታገኝ ድረስ ያው ይሄ አንዳንድ ነገር ይሆንሻል ብላ የተወሰነ ሳንቲም ሰጠቻ ነበረ። እሷ አንቺ ሳለቻት እኔ በቅርብ ደሞዝ ሊወርድ ነው ችግር የለውም ብላት ነበረ። ያው ሰራተኛ በሰራተኛ ይተዛዘናል እንደምታዩት። በነገራችን ላይ ማንም ሰው ይተዛዘናል ማለት ነው፣ እንደ ሰራተኛ ባይሆንም። ሌላው ያው ፍቅርና እንደ ፍቅር አይነት አሰሪዎች ወይ ደግሞ መዳሞች፣ እንደው ኢትዮጵያ መዳሞች ብዙ ጊዜ ሰው ይብዳል የለም እንዴ? የኢትዮጵያ መዳም ከብር ከመስራት የአረብ ሀገርን በነፃ መስራት ይሻላል አሉ ሲያምናጭ። እውነታቸው ነው እኮ አረብ እንዴ ምዳም የኢትዮጵያ መዳሞች አሰሪዎች በእነሱ ስር ያሉ ሰራተኞች እንደው አላህ ይሆናቸው። እንደዚህ ሲያበሻቅቁ ምን ሲሉ ትንሽ ዕቃ ከተሰበረ እኮ ያስከፍላሉ ታውቃላችሁ። አሁን የፍቅርን ህይወት አዴ እንዴት እንደምታደርጋት እውነት ለመናገር አዴ መዳም መሆን ነበረባት፣ ያችኛዋ ደግሞ መስራት ነበረባት። ስለዚህ ነገ ሌላ ቀን ነውና ይህንን አልፋ ነገ ሰራተኛ ወይም ደግሞ አሰሪ መሆን ትችላለች። ሁሌም እኮ እንትን አይደለም፣ የሆነ ጊዜ ይቀየራል ቀን። ሁሌም እንደዚህ ሆኖ አይቀርም። ዛሬ ሰራተኛ ሆነች፣ ነገ አሰሪ ትሆናለች። ትናንት አሰሪ የነበረችው ደግሞ ዛሬ ደግሞ ሰራተኛ ሆና ትቀጥላለች ማለት ነው። ስለዚህ ይሄ ነገር እጅግ በጣም የሚያስጠሉ ነው። እውነት ለመናገር እንደዚህ የምታደርጉ አሰሪዎች ካላችሁ ተው። አዎ አሉ ብዙዎቹ። ስለዚህ አዲ ሰው ላይ እንደምታዩት በጣም ተወዳጅ ነች። ዛሬ ውሃ አምጪልኝ አለቻት፣ ግን ያን ጃኬት የታረግሽው ብላ ሰሞኑ እያፈላለገች ነበረ። አዲ ደግሞ ያው የሰው ሰጥተዋለች፣ የቲም ልጅ ሰጥተዋለች። በውስጡ ምንም እንዳለ አታውቅም ነበር። ስለዚህ ቀለበት እንትናን የኤላን ሀብል አለው ማለት ነው። ስለዚህ ሀብሉ የትም አልሄደም ማለት ነው። እንግዲህ የድሮ ፍቅረኛው ጋር ማን ነበረች? አውሳ ጋር ነው የደረሰው። እንግዲህ ተገናኝተዋል። ሀብሉ ማውቃለች እሷ። ፍቅር ደግሞ የዛነት ለመወጣት ትፈልጋለች፣ ምክንያቱም ልትበቀላት ነው። አዎ ልትበቀላት ነው። ኤዳ ደግሞ አንሲኖች ገርዱ ደግሞ ሁለቱም ደግሞ በአዲ ስለሚቀኑ አዲ ከዛ ቤት ማባረር ነው የሚፈልጉት። ሁሉም ሰው የሚወዳት እሷ ነች። ኤላ ደግሞ የጠረጠራት ሀብሉ እንደሸጠችው ከነንትኑም እንደሸጠችው ነው የሚያውቀው። ግን የተሞላው ይሄ የተባለ ነገር ወይ ደግሞ የተሞላው ነገር ነው እንጂ ሽጣው ምንም አደለችም። እንደው ሌባ ነች እያለ ነበር። አንተ ሰውዬ አንተ ሳታውቅ ዝም ብለህ ስትናገራለህ እንዴ? እንግዲህ ያው ሰው ላይ ተወዳጅ ስትሆኑ ጸባያችሁ እንደዚያ ሲሆን የሆነ ኩሽ ብላችሁ ስትሰሩ ደግሞ የሆነ ምንም የማታውቁ የሚመስላችሁ አንገዳችሁ ደፍታችሁ የምትሰሩት ያለባችሁ እንትን እንደሆነ አያውቁም። አንድ ሰው ምንም ይኑርበት ምን ተቸግሮ ነው ሰው ቤት የሚገባ። ያልተቸገረው ግን ምንም አያውቅም ማለት ነው። ያልተቸገረ ችግር አያውቅም። እህቷ ስትላስ ነበረ ሰምተናል። አዲ እኔን የእናንተ ነው መሰራው እበቀልሽልሻለሁ ብላ የእህቷን ለመበቀል ፈልጋ ነበረ ሰሞኑን እንደምታዩት ማለት ነው። አንድ ጥፊ ነው ያጮለዳት። የፍቅር ደስ አለኝ አንድ በጥፊ ስትለት ማለት ነው። እሷ ደግሞ ምን አለች? አንቺ የድሃ በቃ እቺ ደግሞ አፏ ደግሞ ድሃ ነው። ዛሬ ነው ሁለት ጥፊ ነው እንደቀመስሽው ፍቅር። እኔ ደስ አለኝ። አንዱ አንተ ድሃ ነው ያልሽው ትልቁ ጎረምሳ፣ እሱ ደግሞ ገና በሌላ ሊበቀለሽ ነው። በቃ አፍሽ ድሃ። አረስቲ ከድሃ ውጪ አንድ በጥፊ ያለት። እሱ ደግሞ ሌላ ደግሞ አዲ ራሷ ማለት ነው በጥፊ ያለቻት የድሃ ልጅ ብላ የእህቷን ስትሰድብ አንቺ የኔ እህት ድሃ ልጅ ብላ በጥፊ ያጮተታ። እንግዲህ አሻሽታ ዝም ብላለች። ምንም አታመጣም። ይሄ ሁሉም ቅናት ነው ማለት ነው። ስለዚህ ዴቭ ደግሞ ትፈልገዋለች፣ እሱ ደግሞ አይፈልጋትም። በዛ ተነሳስታ ይሄ ሁሉም የአዲ ስራ ነው፣ አዲ ነው እንደዚህ የምትለው የፈረደባት አዲ ምንም የማታውቅ
ሁሉም ነገር እሷ ላይ የምትጭነው ነገር አለና ይህንም እንትን ብላ ነው ድሃ ምናምን ብላ የምትሳደበው ማለት ነው። አንቺ ነገ እኮ ድሃ ትሆኛለሽ። ዛሬ አሰሪ የሆነች እኮ ነገ ሰራተኛ ትሆኛለሽ። ይህ ነገር መለሳደበት። ያም ሆነ ይህ እንግዲህ ያው ከፍ ዝቅ ብሎ ሰራ ነገ ከፍ ይላል ማለት ነውና እህቷን እንዴት አባብላ እንደሸኘቻት እናውቃለን። በቃ እኔን እናንተ ብዬ ነው እንደዚህ የሚደክመው። እናታችንን እያየሽ አይደለም ወይ? አባታችን እንዴት የሚያስቸግራት። ስለዚህ በትንሽ ጊዜው ቆይታ በኋላ እናቴንም እዚህ ወደ ከተማ አመጣታለሁኝ። ያንቺን ብዬ ነው። ለምንድን ነው እኛ እኮ እንደዚህ ሆኖ የሚገኝ ብር አልመሰለንም። ስለዚህ የእናቴ ነው የምነግራት አለች ልጅቷን ደግሞ። ስለዚህ ታዲያ አንዳንድ ሰው እኮ ሰርቶ ብር ሲያገኝ ምንም ነገር የሌለው የሆነ ውጣ ውረድ ሁሉም ተመችቶ የሚሰራው ይሄ ነገር እንደው ወደ እኛ ወደዚህ ወደ አረብ ሀገር ብናመጣው አገር ሰው እኮ ብር የሚላክለት ብቻ ነው እንጂ አንገት ተደፍቶ ምን አለች ልጅቷን? ያ ሁሉም ኃይለኝነትሽ ያ ሁሉም ጉብዝናሽ የተወሰሽ በዚያ ክራስሽ እስከምታዘፍሪ ይሄ ሁሉም ስትረግጠሽ ይሄ ሁሉም ስትወርድብሽ ብላ ትናለቻትና ምን አለቻት? መልሱ እኔ እኮ ችግሬ ነው አንገቴ ደፍቼ የምሰራው። ምንም ኃይለኛ ብትሆኑ ምንም ጥጋበኛ ብትሆኑ መጀመሪያ ምንም ትምትሉ የሆነ ችግር ጊዜ አንገታችሁ ደፍታችሁ አንገታችሁ ቀነስ ከምታደርጉ ድረስ አንገታችሁ ደፍታችሁ ትሰራላችሁ። ይሄ ደግሞ ባዲ ተማሩ ማለት ነው። ይሄ ሁሉም ሲወርድባት እናቷን ለመርዳት እህቷን ለመርዳት ቤተሰቦቿን ለመርዳት መጀመሪያ ያጎበዝ ነበረች ልጅ አንተ ዝቅ አድርጋ የምትሰራው የችግር ነው። ሰው የችግሩ አንገቱ ደፋ ያደርጋል። ምንም ሳያውቅ ቀርቶ እውቀትም ሳይኖረው ቀርቶ አይደለም። ሁሉም ነገር ይኖራል። አንዳንድ ሰው ይሄ በአለባበስ በውበት ምናምን የሚለኩ ሰዎች አሉና አንዳንድ ሰሞን ሆነ እንትን አየሁ ምንድነው ሆነ ሚዲያ ላይ ያየሁና አሁን ይሄ ስላችሁ ነው አረቢያ ሀገር ያላችሁ አሁን ምን እውቀት አላችሁና ነውና አሁን እስቲ እንግሊዝኛ አውሩ ብትባሉ የእንትና ቤት ገብታችሁ አሁን እንትና ቤት ገብቶ ፖለቲካ የሚያወራው ሁሉም የአረብ ሀገር ያለበት ሰው አንድ ሰው የለም። ሁሉም ከአውሮፓ እስቲ አንድ እንግሊዝኛ ተናገሩ አለ አንድ ሰውዬ ማለት ነው። አይታችሁ ከሆነ አላውቅምና አንዳንድ የእንግሊዝኛ ሰው አላበጃ ምናምን እውቀት አለ። እንግሊዝኛ ማንኛውም ልምድ የሚባል ነገር አለ። እውቀትና ልምድ ይለያያል። አንድ ሰው ተምሮ በእውቀቱ ቀስሞ የሚያገኘው በዛ እውቀት አግኝቶት እውቀት ያለው አለ። አንዳንድ ደግሞ ይሄ እንግሊዝኛ ማውራት ወይም ደግሞ ፈረንሳይ ማውራት ምናምን እውቀት አያደርግም። ገብታችሁ አይደል? ከልምድ ነው። ለምሳሌ እኛ አሁን አረብ ሀገር መጣን፣ አረብኛ እናቅም ነበረ ማውራት። ስለዚህ በልምድ አመጣ ነው። ስለዚህ በሆነ አጋጣሚ በባህርም ይሁን በሆነ አጋጣሚ ወደ አውሮፓ ይሄዳል። ያለበት እናንተ ያላችሁበትን መምሰል ግዴታችሁ ነው ማለት ነው። ባትማሩም አሜሪካ ገባችሁ እንበለው በውሃም በባህርም በሆነ ነገርም። ስለዚህ የዛን የግድ የተማረ ብቻ አይደለም የሚሄደው እዛ። ስለዚህ ምን መሆን አለባችሁ? ሳትማሩ እውቀት ባይኖራችሁም እንግሊዝኛ ማውራት ልምድ ነው። ምክንያቱም ያላችሁበትን ቦታ መምሰል ስላለባችሁ። ስለዚህ አሁን እኛ የምንሰራበት ቦታ አረብኛ ይወራል። እነሱን ስለምንገባባ በስራ መግባባትም ስላለብን ያን ነገር ልምድ በያላችሁበት በሄዳችሁበት የሄዳችሁበትን አካባቢ መምሰል አለባችሁ። መቼም እኔ አረብኛ ላወራም በአረብኛም ሴትዮዋ በአማርኛ አታወራኝም። ስለዚህ ግድ ያለብኝ መልመድ አለብኝ። ስለዚህ ይሄ ልምድ ነው። ልምድና እውቀት ይለያያል ጋይስ። አንዳንዶቻችሁ የማታውቋላችሁ ብዙዎች ማለት ነው። ለምሳሌ አሁን አንድ ልጅ አለች እኔ ጓደኛ መዳሟ አንድ ፈረንሳይ ነች። ስለዚህ ፈረንሳይና እንግሊዝኛ ተረት ትናገራለች ልጅቷ። ይሄን በልምድ አመጣችው ነው። ግን ምን አለው እውቀት የላችሁም በእንግሊዝኛ ታወሩም አሉ አንዳንዶቹ ሰሞኑ። አንገት ደፍቶ የሚሰራ ሁሉም እውቀት የለውም አይደለም። አሁን ባዲ ነው አመጣሁት። ያ ሁሉም ጎበዝ ነበርሽ ልጅ፣ ያ ሁሉም እንትን ነበርሽ ልጅ፣ ምን ነው እዚህ ከመጣሽ በኋላ አንገት ደፍተሽ ወስዳታ። እህቷ ያው ያለባትን ችግር ያን ችግር እስከምትወድ መስራት ማግኘት ስላለባት ብቻ ምንም ኃይለኛ የምትሆን ምንም እውቀት ቢኖራት አንገቷ ደፍታ ስትረገጥም እዛ ቤት መስራት ነበረባት። ይሄ ነው ሰራችሁ። ስለዚህ ምላችሁ ፈልጌ ነው ተምረው እኮ በተማራችሁበት ትሰራላችሁ ተብሎ ምንም የማያውቁ ዶክመንታቸው ተሸክሞ ወደ አረብ ሀገር መጡ ስንት አሉ። አረብ ሀገር ያለ ሁሉም እውቀት የለውም ማለት አይደለም። ስለዚህ ምንም እውቀት ቢኖራችሁ ምንም ዶክመንት ቢኖራችሁ 2 3 4 ማስተር ቢኖራችሁ ራሱ አንዴ ወጥታችኋል ከዛ ቤት የሆነ ነገር አስባችሁ ሰው ወዶ አይደለም በሀገር የሚሰደደውና ያ ነገር ለመቀየር አንገታችሁ ደፍቷችሁ የምትሰሩ አላችሁ።
ስለዚህ እንደ አደይ አይነቱ ቤተሰቡ ለመለወጥ እና ልጆቹም ለመለወጥ እንዲሁም ደግሞ ሁሉም ለመለወጥ ምንም እንትን ቢል ያን ቦታ ከለቀቀ ወደነበረበት ቦታ ሌላ ቦታ ከሄደ ሊሰራ ሊለወጥ ነው እና አንገቱ ደፍቶ ታዳዛም ኃይለኛ ከሆነ እዚህም ኃይለኛ ከሆነ እንደዛ አይሰራም። ስለዚህ ይሄ ነው ማለት ነው። አዴን አሪፍ ትምህርት ነው። በርቺ። እንግዲህ ያው ውሃ አምጪ ብላ ውሃ ደፍታበታለች። ፍቅር እንደ ፍቅር አይነቶቹ ተንከሲሶች ያው ዛሬ 3 ጥፊ ነው ቆጠርኩት። ተቀብለሻል ማለት ነው። ስለዚህ ተቀበይ። አሁንም አሜን እያልሽ ማለት ነው። ተንከሲስ በለው። ከአዲ ደግሞ ጎን አዲ ደግሞ የወደዳችሁ ያፈቀራችሁ አያችሁ። በእንደዚህ ትናድዳለች እኮ ፍቅርን። አሁን ዴቭ ሲያወራ ምናምን በጣም ነው የምታወራ። አዲ ደግሞ እንደ ወንድሟ ነው የምታወራው። እሱ ግን በፍቅር ተጠምዷል ሰውዬው። እሷ ግን አልተረዳችሁም ይሁን በሰማ እንዳልሰማ እያሳለፋችሁ ይሁን አላቅም። ፍቅር ደግሞ አትፈልገውም። ኤልዱ ደግሞ ዝም ብላ የሆነ አላቅም። ስለ እሱ አሁን ምን ልበላችሁ። እንደ ሉሊት አይጥ የምትፈራ ሴት የሆነች እና ወንድሜ ራሱ ረጂ ወንድሜ ቺክና መጣሽ ጭራሽ ማድ ቤት አመጣሽው አለች። ማድ ቤት መጣ ራሱ ነው አንቺ ወንድም ነው እሷ ጎታ አላመጣችውም። ምን ትመስላለች? ሰላማችሁ ይዛ ባይ